አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ መጥቻለሁ። እንግዲህ በምን መጣች እንደተሉ እና በጣም ከፍቶኛል። እኔን የሚያዝንልኝ ቪዲዮን የሚያየኝም የለም። አንድ አላህ ብቻ ነው እንግዲህ አዝኖልኝ የሚያሳድረን የሚያስነው። እንግዲህ ያው ቪዲዮን አላያችሁም ባታዩም እንግዲህ ሞኔ ተነስቶብኛል። ዛሬ አዝኜ ነው የመጣሁት። ከተነሳ ቆይቷል። ምናልባት ዛሬ ነገ ከተመለሰ ብዬ እየጠበቅኩ ነበረ። ምንም ምላሽ የለም። 3 ሳምንት ሊሆን ነው እንግዲህ ተነስቷል። እኔ ዝም ብዬ ዋይፋይ ሞልቼ ኢትዮጵያ በጣም ከባድ ነው። ዋይፋይ ሞልቼ ዝም ብዬ ምናልባት ዛሬ ነገ ከተመለሰ ብዬ እያየሁ ነው። ምንም አልተመለሰልኝም። ሞኔ ተነስቶብኛል፣ ዘግቶልኛል። ለፍቼ ብዙ ዋጋ ከፍዬ አንድ ነገር ስትሰሩ አንድ ነገር ስትለፉ ያው ይጠቅመናል፣ ነገ እንለውጣለን ብለን ነው ተስፋ አድርገን ነው አይደለ? እና አንዳንድ ሰው ተስፋ አታርግ በሱ ምናምን እያለኝማ ታግሼ ያ ሁሉም ህይወቱን እየቀየረ ነው። እንግዲህ እኔ በጣም ፈተነኝ፣ በጣም ደከመኝ። አልሐምዱሊላህ በሰዓት ተቃጥዬ ወምኑ ለፍቼ 1 አመት 2 አመት አረብ ሀገር 1 አመት እዚህ 1 አመት 2 አመት የለፈውበት ዩቲዩብ በምን ምክንያት እንደሆነ ዘጉብኝ። የሰው ቪዲዮ አልጭንም። እኔ እንደ ሰው አምጥቼ የከሌት እንደዚህ ተፋታች፣ የከሌት ታጋባች፣ የከሌት እንደዛ በስድብ በምንም አልመጣም። ይሄ የቻልኩት በራሴ ብቻ ነው። ግን ዩቲዩቡ ዘግቶብኝ እንግዲህ መላም እንግዲህ ጠፍቶብኛል። መላም በአላህ እጅ ነው። ለብቻ ያለው ታግሽ ያለው ብዙ ሰው ዝም ብሎ ነው ዩቲዩብ አይከፍልም ዝም ብላ ትለፋለች ምናምን ብዙ ወሬ አለ። ያው ደግሞ እናንተ ሰርታችሁ ስታሳዩ ነበረ። በመሀል አቋረጠኝ። እንግዲህ አላህ ያውቃል። አላያችሁኝም፣ በፊትም አላዘናችሁኝም። የሚያዝነው አንድ አላህ ነው። የሚያይ የለኝም። የኔ ቪዲዮ ቀዝቃዛ ነው። ቪዲዮ የምታይ ሼር የሚደረግበት ሌላ ቦታ ነው። ግን እኔም እንግዲህ አላህ አለኝ። መቼም በአላህ ተስፋ አልቆርጥም። እንግዲህ በጣም ከፍቶኝ በጣም አዝኛለሁ። ለፋውበት ነው ነገ የሆነ ነገር እንግዲህ ለውጥ አገኛለሁ ብዬ ብዙ ዋይፋይ ራሱ ይሄው ከሞላው ወደ 20 ሺህ ብር ሊሆን ነው እና በኢትዮጵያ ኑሮ ላይ ከቤት አስቤዛ ያልተረፈው እኛ ጉሮሯችን ዘግተን ምናልባት ነገ በዚህ የተሻለ ነገር ካገኘው ለማለት ዋይፋይ እየሞላው ይሄው 20 ሺህ ጠግቷል ማለት ነው። እንግዲህ አላህ ያውቃል። ከተመለሰ አላህ ነው የሚያውቀው። አዲስ ከፍቼ ለማስራትም ዋይፋይ የሚሞላበት አቅም የለኝም። ከዚህች በኋላ ራሱ ለዋይፋይ ትንሽ ቀን ነው የቀረችኝ። እሷም ካለቀችኝ መላ የለኝም። እንግዲህ አላህ ያውቃል። አንዳንድ ልጆች ለምን ጠፋሽ ምናምን ይሉኛል። ግን ያው አልጠፋሁትም። እኔ የሚታይ ሰው የሚያይ የለም። እየመጣሁ ነው። በጣም ነው እንግዲህ ከፋኝ፣ አዘንኩት ይላችኋለሁ። እንግዲህ ዱአ አድርጉልኝ እንዲከፈትልኝ ምናልባት ከተከፈታ ማለት ነው እና ዱአ አድርጉልኝ። አመሰግናለሁ።